ጤና ይስጥልኝ በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛና ወቅታዊ መረጃ ይዤላችሁ መጥቻለሁ። ዛሬ ሰኔ 22 ቀን 2018 ዓ.ም አዲሱ የባንክ ሳምንት ሲጀመር በኢትዮጵያ የውጭ ምንዛሬ ገበያ ላይ የታዩትን ትክክለኛና የቀጥታ የባንኮች ከፍተኛ መግዣ ዋጋና መሸጫ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የዋና ዋና ሀገራት የምንዛሬ ዝርዝር። የአሜሪካ ዶላር ዛሬ አዲሱ ሳምንት ሲከፈት የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ኦሮሚያ ባንክ ሲሆን ለ1 ዶላር 162 ብር ከ74 ሳንቲም እየከፈለ ይገኛል። በሌላ በኩል ዶላርን በከፍተኛ ዋጋ በመሸጥ ኦሮሚያ ባንክ ለ1 ዶላር 165 ብር ከ99 ሳንቲም እያገበያየ ሲሆን የኢትዮጵያ ንግድ ባንክ ደግሞ በዝቅተኛ መሸጫ ዋጋ በ160 ብር ከ16 ሳንቲም እየሸጠ ይገኛል። የአውሮፓ ዩሮን ስንመለከት የአውሮፓ ዩሮ በከፍተኛ ዋጋ በመግዛት መሪነቱን የያዘ ባንክ የኢትዮጵያ የቀጥታ መረጃ እንደሚያሳየው ለ1 ዩሮ 202 ብር ከ2 ሳንቲም እየገዛ ይገኛል። የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 215 ብር ከ75 ሳንቲም ሲደርስ መሸጫ ዋጋ ደግሞ 220 ብር ከ7 ሳንቲም ደርሰዋል። የካናዳ ዶላር ስንመለከት በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር 117 ብር ከ30 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ25 ሳንቲም መሆኑን ዌብሳይት ያሳያል። የአውስትራሊያ ዶላር ስንመለከት የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 109 ብር ከ65 ሳንቲም ሲሆን የባንክ መሸጫ ዋጋ ደግሞ 111 ብር ከ35 ሳንቲም። የተለያዩ የአረብ ሀገራት እና የእስራኤል ምንዛሬ ዝርዝር። በመቀጠልም በባህረ ሰላጤ እና በተለያዩ የአረብ ሀገራት ለሚገኙ ወገኖቻችን በጉጉት የሚጠበቀውን የዕለቱ ከፍተኛ የባንክ መግዣ ዋጋ እናደርስላቸዋለን። ዛሬ ባንኮች በዶላር ገበያውን ላይ ባደረጉት የዋጋ ማስተካከያ መሰረት የአረብ ሀገራት ገንዘቦችን በባንክ የሚገዙበት ከፍተኛ ዋጋ እንደሚከተለው ያሳያል። የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ 423 ብር ከ15 ሳንቲም በከፍተኛ ዋጋ መግዣ ዋጋ እየከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 431 ብር ከ70 ሳንቲም ትክክለኛ የባንክ ተመን እየተገዛ መሆኑን ተረጋግጧል። የቀጠር ሪያል ለአንድ የቀጠር ሪያል በባንኮች የሚከፈለው ከፍተኛ መግዣ ዋጋ ዛሬ 44 ብር ከ7 ሳንቲም ደርሰዋል። የዱባይ ድርሃም ስንመለከት ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋው 44 ብር ከ28 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ15 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የሳውዲ ሪያል ነው። የሳውዲ ሪያል መግዣ ዋጋም እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ40 ሳንቲም እየገዛ ይገኛል። አንድ የአሜሪካ ዶላር 182 ብር ከ43 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18243 ብር ከ1 ሳንቲም። የአውሮፓ ዩሮ አንድ የአውሮፓ ዩሮ 208 ብር ከ12 ሳንቲም፣ 100 የአውሮፓ ዩሮ ደግሞ 20812 ብር ከ59 ብር። የእንግሊዝ ፓውንድ ስንመለከት አንድ የእንግሊዝ ፓውንድ 241 ብር ከ21 ሳንቲም፣ 100 የእንግሊዝ ፓውንድ ደግሞ 24121 ብር ከ8 ሳንቲም። የሳውዲ ሪያል ስንመለከት ለአንድ ሳውዲ ሪያል 48 ብር ከ52 ሳንቲም፣ 100 የሳውዲ ሪያል ደግሞ 4852 ብር ከ72 ሳንቲም። የዱባይ ድርሃም አንድ የዱባይ ድርሃም 49 ብር ከ67 ሳንቲም፣ 100 የዱባይ ድርሃም ደግሞ 4967 ብር ከ97 ሳንቲም። አንድ የስዊስ ፍራንክ ስንመለከት 225 ብር 225 ብር ከ61 ሳንቲም ሲሆን 100 የስዊስ ፍራንክ ደግሞ 22561 ብር ከ78 ሳንቲም። የካናዳ ዶላር ስንመለከት የካናዳ ዶላር ለአንድ የካናዳ ዶላር 128 ብር ከ63 ሳንቲም፣ 100 የካናዳ ዶላር ደግሞ 12863 ብር ከ54 ሳንቲም። አንድ የአውስትራሊያ ዶላር 125 ብር ከ89 ብር ሲሆን 100 የአውስትራሊያ ዶላር ደግሞ 12589 ብር ከ2 ሳንቲም። አንድ የቻይና ዩዋን 26 ብር ከ85 ሳንቲም፣ 100 የቻይና ዩዋን ደግሞ 2685 ብር ከ47 ሳንቲም። አንድ የኩዌት ዲናር 589 ብር ከ41 ሳንቲም፣ 100 የኩዌት ዲናር ደግሞ 58941 ብር ከ63 ሳንቲም። አንድ የቀጠር ሪያል 49 ብር ከ98 ሳንቲም፣ 100 የቀጠር ሪያል ደግሞ 4998 ብር ከ35 ሳንቲም። አንድ የኦማን ሪያል 474 ብር ከ38 ሳንቲም፣ 100 የኦማን ሪያል ደግሞ 47438 ብር ከ94 ሳንቲም። አንድ የጆርዳን ዲናር 257 ብር ከ28 ሳንቲም፣ 100 የጆርዳን ዲናር ደግሞ 25728 ብር ከ1 ሳንቲም።
አንድ የባህሬን ዲናር 483 ብር ከ26 ሳንቲም፣ 100 የባህሬን ዲናር ደግሞ 48326 ብር ከ91 ሳንቲም፣ አንድ የእስራኤል ሽኩል 60 ብር ከ97 ሳንቲም ሲሆን 100 የእስራኤል ሽኩል ደግሞ 6097 ብር እየተመነዘረ መሆኑን በዛሬው ዕለት የወጣው ሳይቱ ያሳየናል። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ ቆዩ። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።